ሩታ እያለቀሰች አብርሽን እወድሃለሁ እንደ ድሯችን እንሁን እያለችው ነው። ኮሜንታተሮች ደግሞ ይሄ የሜሪና የዳኒ እጅ አለበት፣ አብርሽ እንዳታምናት፣ ሩታ ከዚህ በፊት ምን እንዳረገችህ እንዳትረሳ እያላችሁ ብዙዎቻችሁ በጣም እየደከማችሁ እየለፋችሁ ነው። የሁለታቸው መጨረሻ ምን ይሆን? ሜላ ጋር የተፈጠረውን ነገር ስለሚያውቅ አሁንም ሩታ ሙድ እየያዘችበት ምናምን ነገር ይሄ ነው የመሰለው። እንግዲህ መጨረሻው ምን ይሆን? ሩታ በዚህ ልክ ስታለቅስ አይተናት አናውቅም። ማልቀሰው አናዶናል። ማልቀሰው እኔንም አናዶኛል። ግን ምንም ማድረግ አይቻልም። እንግዲህ አብርሽ የልጅ አባት ነው፣ ተወደዋለች። ከእሱ ጋር መቀጠል ነው የምትፈልገው። ይቅርታዋን ይቀበላት ደስ ይለናል። ሁላችንም የሁላችንም ኮሜንት ነው። በዛ ላይ ኮሜንታተሮችንም እያየዋ ነበር። ሁላችሁም አብርሽ ሩታን እንዲቀበላት አብረው እንዲሆኑ ያላችሁ ጉጉት እንጃ እንደዚህ አስደምሞኝ አስደንግጦኝ አያውቅም ለመናገር እና የአብዛኞቻችሁ ኮሜንት ሩታ ልክ ነው ያደረግሽው አብርሽ ያው ሄርሜላ ጋር በነገራችሁ ላይ አብርሽ እኮ ሄርሜላን ይወዳታል። ይሄን ታውቃላችሁ። ያው ሩታ እንዳለች ቢሆንም ያው ከሄርሜላ ጋር ማሳለፍ የሚፈልግ ይመስለኛል ሁኔታው። ምክንያቱም እንድሺ ሩቴ እንደዚህ ይቅርታ እየጠየቀችው ሰው እንደዚህ ሲያጠገበው ምንድን ነው? እስኪ መልሱልኝ። ብቻ ያው በቀጣይ ቪዲዮ የሚታረቁ እሺ የሚላት ተስማምተው በአንድ ቤት የሚኖሩ ይመስለኛል። ሩቴ እንግዲህ በጣም ከፍቷት ነው የተለያዩትኝ። ምንም ማለት አይደለም። ነገ አዲስ አብዛኞቻችሁኝ ሩታ እንደዚህ ማድረግ አልነበረብሽም፣ ሄርሜላ ልቡን ወስደዋለች ምናምን እያላችሁ ነው። ብዙዎቻችሁ ደግሞ የሩት ደጋፊ ከሩት ጎን ይቆማችኋላችሁ። ምንም ሆነ ምን አብርሽ ሲጀመር የሩታና የሩታ ብቻ ነው ሊሆን የሚችለው። እዚህ ጋር ማወቅ ያለባችሁ ነገር እና ብዙዎቻችሁ ደግሞ ሩታ አርግዛለች ምንድን እንደዚህ የተነፋፋሽው ምናምን እያላችሁ እየሰደባችኋት ነው። ሩታ እንደ ብታረግዝ ምን ችግር አለው እንዴ? ምን ሆናችሁ ነው ሀባይቢ? ሩት ያሁን ሁለተኛ አርጎዝ ብትሆን ትሆና ምን ችግር አለው? እና አብርሽንም እየሰደባችሁትኝ ነው ምናምን። ግን አብርሽ እዚህ ጋር ማለት ነው ሄርሜላን ትቶ ሩታ ጋር ነው መቀጠል ያለበት። ካልብለዛ የሩት ፋሚሊዎች የእውነት ጦርነት ነው የሚያስነሱት። እኔም አንዳንዴ ሁሉም ነገር ድራማ ምናምን ይመስለኛል ሲጠረጥር ማለት ነው። ግን ለእኛ ያው ተመልካች ወደነዋል። ብዙዎቻችሁም ኮሜንት ሳይ ምናምን ተመችቷችኋል። ደግሞ አብርሽ ተጠንቀቃት፣ ይሄ ለአንተ የተዘጋጀ ሴራ ነው ምናምን በተደጋጋሚ ለአብርሽ ስትሉት የነበረ ነገር ነው። ብዙዎቻችሁ ፈርታችኋል። ሩታ እንደ ድሮ ልትሆንልህ አትችልም፣ ልትሸውድህ ነው። እሺ እንዳትላት ምናምን በጣም ያስፈራራችሁትኝ ነው። በቃ የእኛን ኮሜንት ማየት አለብህ ምናምን እያላችሁ እዚህ ጋር አብርሽ ላይ ጫና እያደረጋችሁ ነው። እንግዲህ እሱም ይሄን ነገር ታይቶት መሰለኝ ቀድሞ መቀበል አልፈለገም። በአንዴ ይሄ መቀየርሽ በቃ ለጥሩ ነገር አይመስለኝም ምናምን ብሏት አለኝ። እንግዲህ በእርግጥ ከዚህ በፊት ሩቴ ሸውደዋለች። ሴቶች ታውቃላችሁ በጣም የመሸወድ እንትናችን ሰፊ ነው እና ከዚህ በፊት ያው ሄርሜላ ጋር እንዲጣሉ አድርጋ ምናምን ድጋሜ እንደዛ ስላደረገችው አሁን ላይ ምናምን ሊፈራ ምናምን ይችላል። ቢሆንም ግን ይታረቁ ደስ ይለናል። ኮሜንታተሮች ደግሞ በጣም ነው ያሽቃበታችሁት። ከአብርሽ ጎን ሆናችኋን አብርሽን እንዳታምናት በቃ ሩታ የሆነ ነገር አስባ ነው ምናምን እያላችሁ ጭራሽ እሽታውን እንዳይሰጥ ምናምን እያደረጋችሁ ኮሜንታተሮች አላችሁ እና አሁን ይሄ የእውነት ፌር ነው ወይስ ነገ አሁንም ትጎዳዋለች ምናምን? እንደዛ የሚፈጠር አይመስለኝም። ምክንያቱም ይሄ ወዳ ፈቅዳ እንደዚሁም እያለቀሰች ነው። እዚህ ጋር ማመን ያለባቸው የነገር ፈጣሪ ነው የሚያውቀው። ሲቀጥል ሩታ እያለቀሰች ምናምን እንደዚህ እየለመነችው በእናንተ ኮሜንት ምክንያት እንዴት አብርሽ ትቷት ይሄዳል እንዴ? ምንናችሁ ነው ከምርህ? እንደዚህም ይደብራል። ብቻ እኔ መጨረሻውን እስከማይ በጣም ነው የጓጓሁትኝ። እስኪ እናንተንም ሀሳብ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ፣ ከጎኔ ሁኑ። እንዲሁም ደግሞ ሩትዬ አታልቅሽ፣ በቃ ይክፋሽ። ከዚህ በፊት ያው ይሄ አሪፍ የሚሆን ኮሜንት ነው። ከዚህ በፊት እሱን ለበቀል የሄድሽበት መንገድ እምነቱን አጥፍቶታል፣ አያምንሽም ከዚህ በኋላ። ስለዚህ በቃ ማልቀሱ ምናምን ትተሽ በራስሽ መንገድ መሄድ አለብሽ የሚል ከሩታ ደጋፊዎች የመጣ ኮሜንት ነው።
በዚህ ሀሳብ እኔ የምስማማለሁ። ምክንያቱም ከዚህ በፊት ሩት አብርሽ ምን እንደሰራቸው ሁላችንም የምናውቅ ነው የሚሆነው። በዛ ነገርም ተደስተናል፣ አብርሽም አዝኖብናል ምናምን ነገር ይ ስለዚህ አሁን ላይ አብርሽ ሩታ የፈለገ ነገር ብታለቅስ በዚህ አጭር ጊዜ ተቀይራ እሱን ወዳ ምናምን ነገሮች እንዲስተካከሉ ፈልጋ ነው ብሎ ላያስብ ይችላል። ስለዚህ ይህኛ አንደርስታንድ ማድረግ አለብን። በጊዜ ሂደት ምናልባት ሊገባው ይችላል ከሩታ መጎዳት፣ ሩታ እሱን አብሯት እንዲሆን ከመፈለጓ በተደጋጋሚ እንግዲህ ከነገራችሁ ከዚህ በኋላ ያኔ ምናልባት እሺ ሊል ይችላል። ስለዚህ አሁን እኛ በትዕግስት ነው መጠበቅ ያለብን። ሩታ ከዚህ በፊት ስህተት ሰርታለች። ያ ስህተት ደግሞ በሰዓቱ አብርሽ አናዶን ምናምን ስለነበር ሁላችንም ደግፈናታል፣ ምናምን አጭበጭበንላታል። ይሄ የማይካድ ነገር ነው፣ ሁላችንም እናውቃለን። አብርሽ ደግሞ ያ ነገር ጎድቶታለኝ እና እስኪ ምን እንደሚፈጠር አብረን የምናይ ነው የሚሆነው። አብዛኞቻችሁ ደግሞ ይሄ የሜሪና የዳኒ ሮያል ስራ ነው እንዳታምናት፣ እነሱ ናቸው የላኳትኝ ምናምን ከጎኗ ናቸው ያላችሁኝ ነው። እዚህ ጋር ግን እንኳንም ጽጌን ያላስገባችኋት ሜሪ አታረግም አይባልም። ያኔ እንደዛ አድርጓቸው አብረሽ ሄዶ ከሩታ ጎን ነበረች ምናምን ነገር አሁን ይሄን ሩትን ብቻውን እንድካ ይህን ነገር እሱን ለመጉዳት ያሰቡትም ነገር ሊሆን ይችላል። በእርግጥ አብርሽ ያው ነገሮችን ራቅ ብሎ ማየት አለበት። ግን አብዛኞቻቸው ኮሜንቶች በጣም ነው ሀሳባችሁን የወደድኩትኝ። ላይክ ሼር አድርጉ እስኪ አበረታቱኝ፣ እኔንም እስኪያፈምሱኝ ሀባይብ የሩታና እንግዲህ የአብርሽን እንዲሁም የዳኒ ወይም የሜሪ እጅ አለበት ወይስ የለበትም ይሄ ነገር በቀጣይ ቪዲዮ የሚላችሁ የሚመጣ ነው የሚሆነው በሰፊው። እስከዛ ለነበረን ቆይታ በጣም ነው የማመሰግነው። መልካም ጊዜ ይሁንላችሁ በያላችሁበት። ስለምታበረታቱኝ ስለምትሰጡኝ ሀሳብ አስተያየት አመሰግናለሁ። ወዳችኋለሁኝ። መልካም ጊዜ ይሁንላችሁ። ባይ ባይ።